ሚዘዝ ነው የምታመጣው ተነስ ወጣ ተነስ በቃ ወጣ ምንድነው እንደዚህ የምትሆኚው ማለት ነው ጎዳሹ ያልከኝ ከሆነ በዚህ ልክ በቃ ሲጀምር ለሱ ነው ብቻ ነው የሚበቃው አሁን ጎዳሹ ያልከኝ ነው ከመሬት ተነስተ ምን ማለት ነው ከ10 አመታቶች በፊት ያው ጥሩ ኑሮ አንኖርም ነበር ያው ከእጅ ወዳፍ ነበር የምንኖረውና በጣም ችግሮች ሲበዙብን መከራዎች ሲደራረቡብን ባልታሰበ ነገር ያው ኮንስትራክሽን ላይ እየሰራው ድንገት ብረት አይኔ ውስጥ ዘሎ ገብቶ ስቆርጥ የራስ ጉዳይ ምናምን ነገር ሲሉ ከቤተሰብ ጋር ትንሽ ግብ ገጠም ማለት ማንናት አቁት ካሜራውን ቆይ ረፍ እንዴ እስኪ ማንነሽ አንቺ ራስሽን አስተዋውቂ ለምንድን ነው ራስሽን ማስተዋወቀው ዞር አድርግልኝ ወደዛ አንተ ሰው አትመን ስንቴ ነው ነገርኩ በቃ እንደዚህ አይነት ነገር አትመን አልኩ አይደል ውጡ ብዙ ተሰቃያለህ ትለፋለህ እህቴም ስራ አልነበራትም ፍቅረኛዬም ያው ከነበረችበት የሥራ ቦታ ወጣች ማንነሽ እስኪ ተረጋጊና እናውራ ማንንም ሰው ነው ለሱ የማይጠቅመው በቃ እኔ ነኝ ያለውለት እስከ ዛሬ ተነበረችሁ ተረጋጊና እናውራ እኛ ፍቃድ ያለን ቢያሶች ነው አያገባኝም ምን ስለናንተ ቢያሶች አዎ ተረጋጊና እስኪ እናውራ ቻቻኔ እኮ ነገርኩ አትንካኝ ዞር አድርግልኝ ይሄንን የምትቀርጸው አንተ በጣም የሚያሳዝን ሰው ነው በጣም ሲደናበር ነበር እሱን ጎዳዋለሁ ማለት ነው ምንድነው ተንተባተብሽ ሚስቱና እህቱም ፈልገን አተናቸዋል እንግዲህ የት እንዳሉ አልታወቀም እንደሞቱ ነው የማስበው ምክንያቱም ምን አጋጠመ እስኪ እዛ ስትሄድ እንዴት ነበረ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን እንግዲህ በስለኛ ኑሮ የምታውቁት ቻናላችን ከግሩም ጋር ብዙ ቆይታ አድርጋችሁ ነበረ በባለፈውም ሳምንት እንደጀመርነው ግሩምም እንደነገራችሁ ከችግሮች መብዛት የተነሳ በስለኛ ኑሮ ሁሉም ቦታ መድረስ ስላልቻለን በእናንተ ጥያቄ መሰረት ሁለተኛ ቻናል ለመክፈት ተገደናል ማለት ነው በዚህኛውም ቻናል ደግሞ ስለናንተ ችግሮቻችሁን በደወላችሁን ደግሞ በነገራችሁን መሰረት እናንተ ጋር እንደርሳለን አሁንም ደግሞ ተደውሎልን አንድ ወንድማችን ቤት ተገኝተናል ዛም ደግሞ ጥሩ ቆይታ እናረጋለን ችግሩንም ሰምተን ወደናንተ እናደርሳለን እንግዲህ ከጎናችን ለመቆም ላይክ ሼር ሰብስክራይብ ያረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ላይ እንዲሁም ልታገኙን ከፈለጋችሁ ደግሞ ስልካችሁን አስቀምጣችሁ ደውለንላችሁ ብዙ ማውራት እንችላለን አብራችሁን ቆዩ አመሰግናለሁ ሰላም እንደምን አላችሁ ክቡራን ተመልካቾቻችን አገር ውስጥም ከሀገር ውጪም ያላችሁ እንግዲህ ይሄ ፕሮግራማችን ለእናንተ እውነታ የሆኑትን ምናቀርብላችሁ ፕሮግራማችን ነው እኔ ከአቅ ግንባር ነኝ ዛሬ ደግሞ አንድ ወንድማችን ቤት ተገኝተናል ስለዚህ አብረን እንከታተል አብራችሁን ቆዩ እሺ ወንድሜ ሰላም ነው ሰላም ወንድሜ እሺ እንግዲህ ለተመልካቾቻችን እንድናግዝ ደውለህልን ነው እንግዲህ አንተ ቤት የተገኘ ነውና እስኪ ራስህን አስተዋውቅ ተመልካቾቻችንም ግልጽ እንዲሆንላቸው ያወራን እንሄዳለን እስኪ ራስህን አስተዋውቅ በመጀመሪያ እሺ አመሰግናለሁ በላቸው እባላለሁ እሺ በላቸው ስትደውልልን እንግዲህ ብዙ ነገር አውርተናል በስልክ እስኪ ለምን እንደፈለከን ግልጽም እንዲሆን እኛ እናውቃለን ያው ነግረህ እሺ እኛ እንግዲህ እናውቃለን ተነጋግረናልና እስኪ ለተመልካቾቻችን ደግሞ ግልጽ እንዲሆን ለምን ወደኛ እንደደወልክ ግልጽ አድርግልን እሺ አመሰግናለሁ ወንድሜ ያው ወደ እናንተ የደወልኩት እንደኔ ያሉ የተቸገሩ ሰዎችን ትረዳላችሁ ሲባል ሰምቼ እና ምናልባት ያው እንደምታይ እኔ ብቻዬን መንቀሳቀስ አልችልምና እንድትረዱኝ ብዬ ነበር ወደ እናንተ የደወልኩት ያው ብዙ ሰዎች ስለናንተ ያለውን ነገር በደንብ ነግረውኛልና ያንን ብዬ ነበር ወደ እናንተ የደወልኩት እስኪ እኛ በምን ልረዳ እንችላለን ምንድነው ያጋጠመህ ችግር እኔ ያጋጠመኝ ችግር ከ10 አመታቶች በፊት እዚህ ኢትዮጵያ ውስጥ ነበር የምኖረው እና አንድ እህትና አንድ ፍቅረኛ ነበረችኝ ከዛም ፍቅረኛዬንና እህቴን ለመርዳት ብዬ ከሀገር ወጥቼ ነበር ከዛሬ 10 አመት በፊት ማለት ነው እና እዛ ሄጄ ስራ ሰራ ነበር ያለው ነገር እንደዚህ እንደምታየኝ አልነበርኩም ደና ሙሉ አካል ነበር ያለኝ ጤነኛ ነበርኩኝ ግን ትንሽ ባልታሰበ ነገር ይሄው እንደምታየኝ እንደዚህ ሆኛለሁና አሁን ወደ እናንተ የመጣሁበት ጉዳይ ከዛሬ 10 አመት በፊት አብረውኝ የነበሩና እህትና ፍቅረኛዬን እናንተ ምናልባት
ፈልጋችሁ ታመጡልኝ እንደሆነ ታግዙኝ እንደሆነ ብዬ ነው። ያው እኔ እንደምታየኝ ባገኛቸው መለየት አልችልም። ምክንያቱም እሺ እንግዲህ እስኪ ከዛሬ 10 ዓመት በፊት የነበረውን ወደኋላ እንመለስና ያኔ የነበረው ሁኔታ እንዴት ነበር? ከእህትስ ጋር ከፍቅረኛስ ጋር እና እንዴት ነው ደግሞ ለመሄድም የበቃው የሚለውን እስኪ አንዳንድ ነገሮችን ንገረን። እሺ ያው ከዛሬ 10 ዓመት በፊት ከዚህ ከሀገር እንደወጣ ያስገደደኝ ያው ጥሩ ኑሮ አንኖርም ነበረ። ያው ከእጅ ወዳፍ ነበር የምንኖረው እና በጣም ችግሮች ሲበዙብን፣ መከራዎች ሲደራረቡብን፣ እህቴም ስትሰቃይ ፍቅረኛዬም ስትሰቃይ እያየሁ ማየት አልቻልኩም እና ቢያንስ ከዚህ ሀገር ወጥቼ ያለውን ነገር ቀይሬ እህቴንም ፍቅረኛዬንም ህይወት ብቀይር ብዬ ከዚህ ሀገር ለመውጣት ወሰንኩና ወደ ሳውዲ ሄድኩኝ። ግን እዛ ከመሄዴ በፊት ጤነኛ ነበርኩኝ፣ አይኔም ያይ ነበረ። ትንሽ ችግር የሆነብኝ የእነሱ ስቃይ ብቻ ነበርና ይህንን ስቃይ ከማይ ለምን ሰርቼ እነሱን ሳልለውጥም ብዬ በዚያ ምክንያት ተነስቼ ወደ ውጭ ሄድኩኝ እና እዛም ሲሄድ ለተወሰኑ አመታቶች አይኔ በደንብ ያይ ነበረ፣ ደህና ነበርኩኝ። ባልታሰበ ነገር ያው ኮንስትራክሽን ላይ እየሰራው ድንገት ብረት አይኔ ውስጥ ዘሎ ገብቶ ስቆርጥ እሺ አይዞን እንግዲህ ሁሉም ነገር በእግዚአብሔር ፍቃድ ነው የሚሆነው። እስኪ እንዲህ ምን አይነት ህይወት ነበር የምትኖሩት? ነግረኸኛል እንግዲህ ችግር እንደነበረባችሁ ከአገርም ለመውጣት ያስገደደ ችግር እንደሆነ ነግረኸኛልና እስኪ ከእህትህ ጋር ነው 3 ሆናችሁ ነው የምትኖሩት? እንግዲህ እየጠቀስክልኝ ያለው እህትህንና ፍቅረኛህን ነውና ከእህትህ ጋር ብቻ ነበር የምትኖረው? አይ አይደለም፣ ማለት ፍቅረኛዬም እንደዚህ ከቤተሰቦቿ ተራርቃለች እና ያው ከክፍለ ሀገር ነው የመጣች ነበር በዛን ሰዓት እና አጋጣሚ በስራን ያገኘዋት በስራ ተገናኘንና ለምን ከኔ ጋር አብረን አንሆንም? አንድ ሲስተር ነው ያለች፣ በቃ አንቺና እሷም እንደ እህት እየተያያችሁ አብራችሁ መኖር ትችላላችሁ። እሷም ወዳት እህቴ ነች፣ ማከብራት እህቴ ነች። አንቺም ከእሷ ጋር ብትሆኚ ያው ለእኔ እህቴም እናቴም ፍቅረኛዬም ነሽ፣ ልክ እንደ እሷ ነው የማይሽ ብዬ ወደ ቤት መጣችና ከኛ ጋር መኖር ጀመረች። ከዛ ያው እንደምልህ በመሃል እህቴም ስራ አልነበራትም፣ ፍቅረኛዬም ያው ከነበረችበት የስራ ቦታ ወጣች። በአንዳንድ ምክንያቶች ያው ስራ ቀዘቀዘ ምናምን ሲባል ተቀነሰች እና ከስራ ቁጭ ማለት ጀመረች እና እኔ ብቻ ነበርኩ የምንቀሳቀሰው። ያው እኔም የዛን ያክል ጥቅም አላገኝም ነበር። ያው ከእጅ ወዳፍ ነው፣ ገንዘቧም ትንሽ ነበረች እና ባለኝ አቅም እነሱን ልርዳ ብዬ መርዳት ስጀምር ግን ምንም አልቻልኩም፣ መቋቋም አቃተኝ። በዛ ምክንያት ያው ትንሽ ነርቨስ ስሆን ወደ ውጭ ለምን ሄጄ እነሱን ሳረዳ ምንን ሳልለውጥም ብዬ፣ እነሱ ግን ያው መሄዴን አልወደዱትም። ያው ከሀገር ስጦታ ትንሽ ብዙ ነገር ይገጥማል ምናምን ይባላል እና እነሱ ያንን በመፍራት ተው እባክህን አንተ ብቻ ነው ያለህን፣ አንተ እዚሁ ብትቆይልን ይሻላል፣ እኛም እንደምንም ብለን ስራ ፈላልገን ስራ እንይዛለን አትሂድብን ሲሉኝ፣ አይ አይሆንም፣ ያው እህቴም ካገኘሽ አገኘሽ፣ ፍቅረኛዬም ያው እስካሁን ትሰሪ ነበረ፣ ከዚህ በኋላ ምንም ስራ ስለሌለ ስለቀዘቀዘ ምንም አማራጭ ስለሌለኝ ያለውን ነገር እኔ ሄጄ እዛ ማስተካከል አለብኝ ብዬ መሄድ ወሰንኩኝ። እነሱም አልፈለጉም ነበረ፣ በቃ ተስማሙ። እንደምንም ብዬ አሳመንኳቸውና ወደዛ ወጣሁ። እዛም ሲሄድ በጣም ብዙ ቻለንጆች ነበሩ። እዚህ እንደ ሀገራችን አይደለም፣ የሚቀበልህ ሰው የለም፣ ብዙ ትሰቃያለህ፣ ትለፋለህ። ከዛም ያው ሁሉ ስቃይ ካለፍኩ በኋላ ስራ አገኘሁ። ያው እንዳልኩህ አገሬም ቢሆን ስራ አልመርጥም ነበረና እዛም ሲሄድ ስራ ላለመምረጥ ነው የሄድኩት። ምክንያቱም እዚህ ያለሁበት ሁኔታ ቢያንስ እዚህ የምሰራውን ስራ እዛ ብሰራ ትንሽዬ ጥቅም አገኛለሁ፣ ገንዘቡም ትንሽ ከፍ ያለ ነው በሚለው አስቤ ነበር የሄድኩትና እዛ ሄጄ ኮንስትራክሽን መስራት ጀመርኩኝ። ብየዳ ነበር የምሰራው፣ ይሄ ፌራዩ ምናምን ነበር የምሰራው። ከዛም እንዳልኩህ ብረታ ብረት እየቆረጥኩኝ አጋጣሚ አንድ ቀን አለቃችን አንተ ልጅ ኧረ ተው አትዳፈር፣ ተው ለምንድን ነው መነጽር ሳታደርግ የምትቆርጥ ምናምን ይለኛል። አይ ችግር የለውም አሁንማ ለምጄዋለሁ እኮ ምን ያሳስበኛል ብለህ ነው ምናምን ብዬ ያለ መነጽር እቆርጣለሁ። ተደጋጋሚ ብዙ ቀናቶችን እንደዛ ነገረኝ። የራሴ ቢሆንም ጥፋቱ
ያው ባልታሰበ አጋጣሚ ድንገት ብረቱ ተፈንጥሮ የቆረጥኩት ብረት ሁለቱን አይኖቼ ሲመታኝ ለዚህ በቃ። አይዞን እንግዲህ እስኪ እዚህ ያለክ ቤተሰብ ያኔም ከ10 ዓመት በፊት የነበረው እህትህ ብቻ ናት ማለት ነው? ከቤተሰብ ማለት ወላጆች በሞት ነው ወይስ አብራችሁ አላደጋችሁም? እስኪ ስለ ቤተሰብ ግለጽልን። ያው እኔ እህቴ እሷ ብቻ ነች ለእኔ እህቴ። ለቤተሰቦቼ መጀመሪያ ልጅ እኔ ብሆንም ታናሽ እህቴ እሷ ናት። እናትና አባቴ 2 ልጆች ብቻ ነበር የነበራቸው። ነፍሳቸውን ይማርና አሁን በህይወት የሉምና እህቴን ያው እንደ እናቴም እንደ አባቴም በቃ እንደ ሁሉ ነገሬ ነው የማያት። ለእኔ ያለችኝ ከጎን የምታበረታተኝ አይዞህ የምትለኝ በሀሳብ የምትደግፈኝ እሷ ነበረች፣ ምንም ታናሽ እህቴ ብትሆንም። ያው ደግሞ ሴት ልጆች ታውቃለህ በተፈጥሮ ለምክር ጎበዝ ናቸው፣ አይታሙም። እና ብዙ ነገር ታግዘኝ ነበረ። እኔም ያው እሷ እንዳይከፋት እያልኩኝ ብዙ ነገሮችን ቻል እያረኩኝ እሷን ለማገዝ እጥር ነበረ። እና ያው ትንሽ ነገሮች ሲደራረቡብኝ አማራጭ ሳጣ ነው ወደዛ የሄድኩት። እሺ እንግዲህ አሁን ያኔ ስትሄድ አትገናኙም ነበር? ይህን ያህል ትቀራረቡ ከነበረ ከሄድክስ በኋላ መደዋወል፣ የተለያዩ የማህበራዊ ሚዲያ መገናኛ አማራጮች ስላሉ በነዛ እየተገናኛችሁ አልነበረም ወይስ እንዴት ነው? በምን ሰዓት ነው የተጠፋፋችሁት? አይ ለተወሰነ ጊዜ ትንሽ አውርተን ነበረ። ያው በመሃል እንዳልኩህ እኔም ችግሮቹ ሲገጥሙኝ እዛ ሄደ ያው ትንሽ ፈተና ይገጥምሃልና ምንም አማራጭ ስታጣ ያስከውን ነገር ወደ ገንዘብ መቀየር ግዴታ ሲሆንብኝ የነበረችኝን ስልክም ሸጥኳት። ከዛም በኋላ ለብዙ ጊዜያት ስልክ ከእጅ አጠፋውና በኋላ ላይ እንዳልኩ ስራ ከጀመርኩ በኋላ ስልክ ገዝቼ ስልካቸውን ስሞክር በፍጹም ሊሰራልኝ አልቻለም። እና ቢያንስ 8 ዓመታቶችን ሙሉ እየተጨነኩ ነው የኖርኩት። ድምፃቸውን አልሰማም፣ እህቴ የት እንዳለች አላውቅም፣ ፍቅረኛዬም ከእህቴ ጋር ትሆን አትሆን አላውቅም። ብቻ 8 ዓመታቶችን ሙሉ በጣም ስጨነቅ ቆይቼ በጣም ከባድ ጊዜ ነበር ያሳለፍኩት። እዛ ሆኜ በጣም በመሃል ወድቃ ውዝግብግብ ብል ነበረ። ስራዬን ከልቤ መስራት አልችልም። ያው እንደ እናትም እንደ እህትም ማከብራት እህቴ ስለነበረች ያው ፍቅረኛዬም ለእኔ ሁሉ ነገሬ ነች። ምክንያቱም ምን ብዬ ልንገርህ፣ ያው ፍቅር የሚገለጽ ነገር አይደለም የሚሆን ነገር ነው ብዬ ነው እኔ የማምነውና እኔ ለእሷ እሆንላታለሁ ብዬ ነበር የማስበውና ያ ነገር ሲፈጠርብኝ 8 ዓመታቶችን ሙሉ እንዴት እኔ እንጃ ብቻ እኔ ምን ብዬ ልንገርህ፣ በጣም ብዙ ነገሮችን ያሰብኩትና አሁን ከ10 ዓመታት በኋላ ወደዚህ ስመጣ ትንሽ ነገሮች ውዝግብግብ ሲሉብኝ ሰውን ማማከር ጀመርኩኝ። እንደዚህ ሆኜ ለብዙ ዓመታቶች እዛ ቆይቼ ነው የመጣሁትና እህቴንም ፍቅረኛዬንም አጥቼ ነው እንደው ምናልባትም ይረዳኝ ሰው ካለ እያልኩኝ ስጠይቅ አንድ የተባረከ ሰው ወደ እናንተ ሚዲያ መረኝና ስልካችሁን ሰጠኝ። አወራው፣ መጣህ፣ እግዚአብሔር ያክብረህ፣ አንተም መጥተህ ያው እንግዲህ እኛም በደወልክልን ጊዜ ችግርን እንደሰማን እንግዲህ ልናግዝ ነው ከነ ሙሉ ጓደኞቼ አብረን የምንሰራው ጓደኞቼ ጋር የመጣሁት። እንግዲህ እኛ የሰውን ችግር በመፍታት ላይ ሰው ሲደውልልን ችግሩን ለመፍታት እንግዲህ በጊዜ እንገኛለን። ዛሬም ደግሞ በምንችለው በሁሉም ነገር ከጎን ቁመን በምትፈልገው ላናግዛለን። እንግዲህ ብዙ እየነገርከኝ ነው። እስኪ ብለህኛል አንተም ከእህትህ ጋርና ከፍቅረኛ ጋር ብቻ እየኖርክ እንደነበር። እስኪ እዚህ የነበረውን የህይወት እናስታውስ እስኪ በደንብ። ለምን እንድትሰደድም ያበቃ እሱ ስለሆነ መሰረትም ነው። እዚህስ የነበረው የቤተሰብ ሁኔታ እንዴትስ ነው? ተከራይታችሁ ነው አንድ ላይ የምትኖሩት? ይሄንን እስኪ እኛም ስለሚያግዘን ማለት ነው። እኛ አንተን ለማገዝ አንተ የምትሰጠን መረጃ ሁሉም ይጠቅመናል። እህትህንም ለመፈለግ ፍቅረኛንም ቤተሰቦችንም ለመፈለግ ስለሚያግዘን እስኪ እዚህ የነበረው ሁኔታ እንዴት ነበር? ያኔ አብራችሁ የምትኖሩት የምታውቁት ሰው ዘመድ፣ እስኪ ይህንን ነገር በሰፊው ማብራሪያ ስጠን እስኪ። እሺ ያው እኔ የክፍለ ሀገር ልጅ ነኝና
ከክፍለ ሀገር ነው እዛው ነው ክፍለ ሀገር ነው የተወለድኩት፣ ክፍለ ሀገር ነው ያደግኩት እና ያው እንዳልኩህ ፍቅረኛዬን ቤተሰቦቼ አይወዷትም ነበረ። ያው ምክንያቱም በክፍለ ሀገር ያው ታውቃለህ ቤተሰብ ሲያጭልህ እንጂ አንተ በመረጥከው አይደለም የምታገባውና እሷ ለአንተ አትሆንህም። የማይሆንህን ዘር ለአንተ አናጋባህም። ለአንተ የሚሆንህን ነገር እኛ ነን እንጂ የምንመርጥልህ አንተ አይደለም የምትመርጥ ምናምን ይሉኝ ነበረ። ከዛ እኔ ደግሞ በጣም ስለወደድኳት እነሱን አልሰማም። ምክንያቱም እኔ ፍቅር ነው እንጂ የሚበልጥብኝ ሌላ ነገር አይበልጥብኝም ብዬ ቤተሰቦቼን እምቢ አልኩኝ። ቤተሰቦቼም እሷ ዘሯ ጥሩ አይደለም አትሆንህም፣ በቃ እኛን የምትሰማ ከሆነ ስማን፣ የማትሰማ ከሆነ ደግሞ የራስህ ጉዳይ ምናምን ነገር ሲሉ ከቤተሰብ ጋር ትንሽ ግብ ገጠም፣ ግጭት ፈጠርን። ከዛ በኋላ እኔ እሷን ላለመተው ስል ለእሷ መስዋዕት እከፍላለሁ ብዬ ወደ አዲስ አበባ መጣሁ ማለት ነው። እዛ ኦኬ፣ ቤተሰብህ በሞት ሳይሆን በዚህ ምክንያቱም ከቤተሰብ ጋር የተለያየኸው ማለት ነው? አዎ፣ ምክንያቱም ለእኔ ያው ሙተዋል ያልኩህ ያው እግዚአብሔር ይመስገን ከሰው ጋር ነው የምትኖረው? ብቻ መስሎኝ ነበረ። ሰላም ነው? ማናት? እንዴት ነሽ? ሰላም። አንተ ምን እያደረከው ነው? እኛ የሚዲያ ሰዎች ነን፣ በሱ ጥሪ ነው የመጣ ነው እና ተቀመጪ። እሱ ጠርቷችሁ? ኧረ ቆይ መጀመሪያ አትንካኝ። ማናችሁ ሲጀመር? እኛ የሚዲያ ሰዎች ነን፣ ፍቃድ ያለን። አንተ ለምንድን ነው የምትቀርጸው? አቁሙት ማለት ማናት? አቁሙት ካሜራውን። ቆይ እረፍ እንዴ! እስኪ ማነሽ አንቺ? ራስሽን አስተዋውቂ። ለምንድን ነው ራሴን የማስተዋውቀው? ዞር አድርግልኝ ወደዛ። አንተ ሰው አትመን። ስንቴ ነው የነገርኩህ? በቃ እንደዚህ አይነት ነገር አትመን አልኩህ አይደለ? ውጡ። ማንሽ? እስኪ ተረጋጊና እናውራ። ተረጋጊና እናውራ። ማንም ሰው ነው ለእሱ የማይጠቅመው። በቃ እኔ ነኝ ያለሁለት። እስከ ዛሬ የት ነበራችሁ? እየገባኝ አይደለም አቶ በላቸው። ይሄ ነገር እኔ ነኝ የደወልኩላቸው። ቁጭ በይ። አንተ ስለማታውቃቸው ነው። እነዚህ ሰዎች መጥፎ ሰዎች ናቸው። ውጡ። ለምንድን ነው ተረጋጊና እናውራ። እኛ ፍቃድ ያለን ሚዲያ ሰዎች ነን። አያገባኝም። እኔ ስለናንተ ሚዲያ አዎ፣ ተረጋጊና እስኪ እናውራ። ናቸው። እኔ እኮ ነገርኩህ። አትንካኝ። ዞር አድርግልኝ። ይሄንን የምትቀርጸውን አንተ ማቁም የምትቀርጸውን ነገር በቃ ዞር በል። ውጡ። እናውራ እስኪ። ታውቂያቸዋለሽ? እንደዚህ አይነት ሰዎች መጥፎ ናቸው። አንተን ሊጎዱ ብቻ ነው የሚመጡት። ውጣ። እስኪ እኛ የሚዲያ ሰዎች ነን እህቴ፣ ፍቃድም ልናሳይሽ እንችላለን። ተረጋጊና እስኪ እናውራ። ምንም የምረጋጋበት ነገር የለኝም። ተደውሎልን ነው የመጣው። እነዚህ መጥፎ ሰዎች ናቸው። እኔ በደንብ የማውቃቸው። ውጡ፣ ውጡልን። ማናት? እስኪ ማንነትሽን ግለጪ። ምን ይሰራልሃል? የእኔ ማንነት በቃ ውጣልን። አትሰማም እንዴ? ውጣ። አንተም አንተ ስለማታውቃቸው እኮ ነው። እስኪ ተረጋጊና እያወራን ስለነበረ ውጣ። እንዴ የሰው ቤት ማለት በሰው ቤት ድርቅ የለም። የሆነ ነገር በላቸው። እንዴ አትንካኝ አንተ። በቃ ውጣ፣ ሂድ፣ ውጡ። እስኪ እያወራን ስለነበረ ተረጋጊና እስኪ እናውራ። የሚያወራችሁ ነገር የለም። ልትጎዱት። እስኪ ማነሽ አንቺ? እሷ ማናት? ቁጭ በይና እናውራ። እኔ ነኝ የደወልኩላቸው። እነሱ ይውጡና እኔ እናንተ እናወራለን። እናንተ መጀመሪያ ውጡ። በቃ ምንም አንፈልግም። ካሜራውንም አጥፋልኝ። አንተ እዚህ ጋር አትቀርጽ። እስኪ እህቴ ተረጋጊና እስኪ እናውራ። ተረጋጊኛ። ችግር የለውም። ተረጋጊኛ። ቆይ ተረጋጊ። ቁጭ በይ። ቁጭ በይና እናውራ። ቆይ አንተ ቁጭ በል። ይኸውልህ እነሱ እኮ ስላላወቃቸው ነው። እስኪ ተረጋጊና በቃ እሺ፣ ተቀመጥ። መቀጣችሁን አቁሙ። ተቀመጥ። ቁጭ በል። እህቴ እስኪ ተረጋጊ። እኔ እኮ ሊገባኝ አልቻለም። ምንድን ነው የምረጋጋው? በቃ አቁሙ። እስኪ አንቺ ማናት? እሷ በላቸው ማነሽ አንቺ? እስኪ ይኸውልህ የኔ ስለ እኔ ማንነት አያገባህም። ውጣለን፣ ከቤታችን ውጣ። ሌላ ዘመድ ነበሩት ነው? እኔ ትንሽ ኮንፊውዝ አደረገኝ እኮ። አዎ ያጋጥማል። በጣም ታማኝና ጥሩ ጎረቤት ነች። ከጎን የሆነ የምትረዳኝ እሷ ናት። እና ያው እኔ ላይ ምንም ነገር እንዲደርስ አትፈልግም። ለዛ ነው ስላላወቅሽ ነው። በጣም ይቅርታ። እስኪ ስለ ትውውቃችሁ ንገሪኝ እስኪ። ማለት ቅድም ሲነግሩኝ ከ10 ዓመት በፊት ከሀገር ሲወጡ ማንም ከእህትና ከፍቅረኛ ውጪ ምንም ዘመድ እንዳልነበራቸው ነው። እና እንዴት ነው የተገናኛችሁት? እንግዲህ ምንም ብዙ ሳናወራ ነው እና የመጣችው። ብዙም እዚህ ከመጣን በኋላ ያጋጠመውን አላወራንም። እስኪ ንገሪኝ፣ አንቺ ማነሽ? እናንተ ሲጀምር እናንተ ማናችሁ? ምን ልሰሩ ነው እዚህ የመጣችሁት? እኛ እንግዲህ እንደነገርንሽ የሚዲያ ሰዎች ነን። እንግዲህ የሰውን ቤት የሰውን ችግር ለመፍታት የቆመን ሚዲያ ነን። በዚህ ደግሞ ሰው ቸገረኝ ብሎ ወደኛ ቢሮም ሲመጣ ሲደውልልን ደርሰን ችግሩን ለመፍታት እንግዲህ በተለያየ መንገድ የራሳችንን ጥናት አድርገን እንደዚህም እንደምታዩ ቃለ መጠይቆችን አድርገን
ለሰፊውም ህዝብ ትምህርት እንዲሆን ብዙም እንደዚህም ተቸግሮ ቤት ውስጥ ያለ ብዙ ሰው ስላለ እኛ ሚዲያ ላይ የምንሰራ ሰውን ለማገዝ የምንሰራ ነን እና ለጥቅም ወይ ደግሞ ሰውን ለመጉዳት ሳይሆን ሰውን ለመርዳት የተቋቋመን ድርጅት ስለሆነን እስኪ ንገሪ እኮ ገብቶኛል። ግን አሁን እዚህ ጋር እኛ ምንም የቸገረን ነገር የለም። እናመሰግናለን ስለ ጥሩ ሀሳባችሁ። ግን አሁን ውጡልን በቃ። እኔ እና እሱ ራሳችን እስከ ዛሬ እንደኖር ነው ችግራችንን ተነጋግረን እንፈታለን። እስከ ዛሬ ማለት ስንት ጊዜ የሆነ እስኪ ወደ ሀገር ከገባክ? ያው 1 ዓመት ምናምን ሊሞላ። ለምንድን ነው ሁሉንም ነገር ዝም ብለህ የምትነግራቸው? ከዚህ በፊት ትተዋወቃላችሁ? ለማታምነው ሰው ዝም ብለህ ሚስጥርህን አትናገር። እስኪ አንቺስ ተነሳ ውጣ። ስለ እኔ ማንነት ምንም አይሰራልህም። ተነስ ውጣ። ተረጋጊና ብዙ ነገር አውርተናል። በስልክም ደውለውልንና እህቱን እና ምስኪና ብላችሁ ልትጫወቱበት ነው አይደል የመጣችሁት? ውጡልኝ። እኛ እኮ ነግረንሻልና ሁሉንም ነገር ነግረንሻል። ምንም የሚያሳምን ነገር አይደለም። ይሄ ሰውዬ ምንም የተጎዳበት ነገር የለም፣ የተቸገረበት ነገር የለም አይደለ? ምንም የተጎዳበት ነገር የለም፣ እንደምታየው ነው። እሱ ግን እህቴንና ፍቅረኛ እንፈልጋለሁ እያለ ነው። እሱን ደግሞ እኛ አብረን እንፈልጋለን። የእናንተ ጣልቃ ገብነት አያስፈልግም። ስለዚህ ተነሱ፣ ውጡልን። እስኪ ስለ አንቺ ማንነት፣ ስለ እሷ ማንነት እስኪ ሊነግሩኝ ይችላሉ? ምንድን ነው ስለ እኔ ማንነት የሚነግርህ? በቃ አታስጨንቀው፣ ተነስ ውጣ። እባክሽን ሊረዱኝ እኔ ነኝ የደወልኩላቸው። ያው እኔ ደውዬላቸው እንደዚህ አቱኛ። አንተ እኮ ስለማታውቃቸው ነው። የሚዲያ ሰዎች መጥፎ ናቸው። እስኪ እህቴ ተረጋጊና እስኪ ማናት እሷ? እስኪ ለተመልካቾቻችንም ግልጽ ይሁን። እንግዲህ እንደኔ ተመልካቾችም ኮንፊውዝ እንዳይሆኑ፣ ለምን ምንም ዘመድ እዚህ እንዳሌለውት ነበርና የሰማሁት ቅድም እያወራን የነበረው። እስኪ እሷ ማናት? እንዴትስ ነው የተገናኛችሁት? ያው ትንሽ ነካር እየላለሁ ቅድም። በጣም ጥሩ ሰውና መልካም ሰው ነች። ያው ጎረቤቴ ነች እና መጀመሪያም ወደዚህ ግቢ ስገባ እሷ ናት የተቀበለችኝ እና በቃ ጥሩ አመለካከት ነው ያላት። እግዚአብሔር ይስጣትና ያው ከጎን ሆና እየተንከባከበችኝ እየረዳችኝ የሚያስፈልገውን ነገር ሁሉ ምን ጎደለብህ፣ ምን ላድርግልህ፣ እንዳትሸማቀቅ ትለኛለች። ያው እኔ ደግሞ በተፈጥሮዬ ሰው ላይ ትንሽ ጫና ላለመፍጠር ብዬ ራሴ ጠጣራለሁና እሷ ሁሌም እየመጣች አንተ ሰው ለምንድን ነው የምትሸማቀቀው? ምን ችግር አለ? ሰው እስከሆነ ድረስ ሰው መርዳት ግዴታችን ስለሆነ አግዝሃለሁ፣ ምንም እንዳትፈራ፣ ጠይቀኝ ያለውን ነገር ምናምን እያለች ታግዘኛለች እና በጣም ጥሩ ጎረቤቴ ነች። ለዛ ነው ለእኔ ስለተቆረቆረች ነው እንደዚህ የምትሆነው እንጂ ምናልባት ያው እናንተ ላይ ሌላ ነገር የታባችሁ ላይ ሆን ይችላል። እና እባክሽን እኔ ነኝ የደወልኩላቸውና እንዲረዱ ብዬ ነው። ብሶቴን ነግሬሻለሁ። አንቺ ለእኔ ጥሩ ሰው ነሽ፣ ጥሩ አመለካከት ያለሽና እባክሽን ያው እንዳታስቀይሚብኝ። እኔም ያው አንቺ ስለማከብርሽ እንድትቀየሚብኝ አልፈልግም እና ያለውን ነገር እስኪ አንቺ ማግዘሽኝ እነሱም እንዲያግዙን ያለውን ነገር አስረጅልኝ። እኔም ደግሞ የምችለውን ነገር አብሬ እንዳደረግ እባክሽ ክፉ ነገር እንዳትናገሪብኝ። እስኪ እህቴ አሁን እንዴት እንደተገናኛችሁ ነግሮኛል እና እኔ እና እሱ ለመጀመሪያ ጊዜ የተገናኘ ነው እህቴን ከአረብ ሀገር ልቀበል ኤርፖርት ሄጄ ነበርና እሱም በዛ ቀን ነበር የመጣውና በቃ በጣም ሲደናበር ነበረ። ያው እንደምታየው ማየት አይችልም። ስለዚህ ነገሮች ለሱ ከባድ ነው የሚሆኑት። ደግሞ በጣም ይቀየራል ጊዜው፣ አካባቢው፣ ሁሉ ነገሩና በጣም ግራ ገብቶት ነበረ። ከዛ በኋላ ያው ያየሁት ነበር ለረጅም ሰዓት። እህቴም ጋር ደረሽ ወይ ብዬ ስደውልላት ምንም ልትመልስልኝ አልቻለችም። ስልኳም የሆነ ሰዓት ላይ እምቢ አለኝ። ከዛ በቃ የሆነ ነገር ተፈጥሮ ነው ቀርታ ቢሆን ነው ብዬ እሱን ጠጋ ብዬ አናገርኩት። ከዛ ያው በቃ አወራን ምናምን ነገር ስለ ታሪኩ አጫወተኝ። በጣም የሚያሳዝን ሰው ነው እና በቃ በጣም ነበር ያሳዘነኝ። የሚሄድበትን ቦታ የለውም። ደግሞ እንዳጋጣሚ ያው እኔም ብቻዬን ነው የምኖረው። ከኛ ቤት አጠገብ ባዶ ቤት የተለቀቀ ቤት ነበረ። ስለዚህ ያው ሌላ ቦታ ከሚሄድም ከሚቸግረውም ብዬ እዚህ ያመጣሁት እና ይኸው እዚህ አብረን እየኖርን ነው። እዚህ አንቺ እዚህ ጎረቤት ነሽ ወይስ አንድ ላይ ነው የምትኖሩት? አይ እኔ ጎረቤት ነኝ እና ስለዚህ ይሄ ቤት የእሱ ቤት ነው ማለት ነው? አዎ የእሱ ቤት ነው። እንግዲህ ከዛ በኋላ ያው እየተንከባከብኩት አለሁ። በጣም የሚያሳዝን ሰው ነው። ስለ ቤተሰቦቹ ምናምን እንዳለ ነግሮኛል እና በጣም ምስኪን ሰው ነው። እንግዲህ አቶ በላቸው አንዴ በላቸው አንዴ አቶ በላቸው እያልኩ ቀጥላለሁ። እንግዲህ እድሜም ገና ትመስለኛለና ቅርን እንደማትሰኙብኝ አምናለሁ። እሺ እንግዲህ ነግራኛለች። እንኳን አሁን በዚህ ጊዜ ዘመኑ ከፍቷል። ሰው
እንኳንስ እንዲህ አይኑ አይነ ስውር ወይም ደግሞ ልበ ብርሃን ነው እንግዲህ የምትባሉት። ለምጠቀማቸው ቃላቶች ከወዲሁ ይቅርታ እየጠየቅኩኝ። ሰው ማመን እንግዲህ ደህና ሰው እያየ የሚታለልበት ወይም ደግሞ ዘመኑ የከፋበት ዘመን ላይ ነው እና እንዴት ነው በዚህ ልክ አምነክ ወደ እሷ ቤት እሷ ወደምትኖርበት ግቢ ለመምጣት የበቃው በዚህ ጊዜ? አይ ይቅርታ ስልህ በወቅቱ እኔ ምንም ሰው አልነበረኝም። ያው እንዳለችው እሷ እህቷ ከውጭ ልትመጣ ነው ሲባል ሰምታ ወይም ደውላላት መሰለኝ። እሱን እንኳን እርግጠኛ መሆን አልችልም። እሷን ልትቀበል እንደመጣች እንደመጣው ነው ምናምን የምትለኝና በወቅቱ እህቷን ስጠብቅ ምናምን ቆይታ አልመጣችላትም። እና እኔም ያው እንዳልኩ ከቤተሰቦቼ ጋር የሉም ያልኩበት ምክንያቱም ከዛ ስመጣ አልተቀበሉኝም። በዚህ ልክ አምነህ እንዴት ነው ራስህን ምን ማለት ነው? ማለት ማለት እንዴ እኔን ያላመነ ማንን ያምናል? እንዴት ማለት እያልክ ነው? አሁን በዚህ ጊዜ እንዴት ነው በዚህ ልክ ሰው አንድ ሰው ታምኖ እዛ እሱ የሚኖርበት ቤት መሄድ የሚችለው? እንደዚህ አይነት ሰው እንዴ ኧረ የሆነ ነገር በለው። ምን ማለት ነው? እኔ እሱን እጎዳዋለሁ ማለት ነው? ምንድነው ምን እያልክ ነው ተንከባከብሽ ያልከው? እንዴ? የምትደብቂ ነገር አለ? ምንም አልደብቅ ማለት እኔ እሱን እጎዳዋለሁ እየተንከባከብኩት እንዴ። እንደውም አንተ ሌላ መዘዝ ነው የምታመጣው። ተነስ ወጣ፣ ተነስ በቃ ወጣ። ምንድነው እንደዚህ የምትሆኚው? ምን ማለት ነው? ጎዳሹ እያልከኝ ነው? ከሆነ በዚህ ልክ በቃ ሲጀምር ለእሱ እኔ ብቻ ነው የሚበቃው። አሁን ጎዳሹ እያልከኝ ነው ከመሬት ተነስተ። ምን ማለት ነው? የምትንከባከብ ሰው እንዴት አመንክ ምናምን? ውጣልኝ። ጎዳሹ እያልኩ አይደለም ብለሃል። በቃ ገብቶኛል። በሌላ አማርኛም ቢሆን ብለኸኛል። ውጣልኝ በቃ። ቆይ ምንድነው አንቺ አንተ እኛ እዚህ መሆናችን አንቺን የሚያስከፋሽ ወይ የምትፈሪው ነገር አለ? ምንም የምፈራው ነገር የለም። ግን ጎዳችን መጥፎ ሰው ናት እያልከው እኮ ነው። እኔ እኮ እየሰማሁ ነው፣ መስማት እችላለሁ አይደለ? እንደ አንተ ከኔ ይልቅ እነሱ ለምን ነው እንዴ እንደዚህ ዝም የምትላቸው? እንደዚህ ሲናገረኝ ኧረ ውጣልኝ በቃ እኔ አልፈልግም፣ ውጣልኝ። ምንድነው እቴ እስኪ ተረጋጊ። ጎዳሹ እያለኝ እኮ ተረጋጊና እስኪ ተቀመጪና እናውራ። የምትደብቂን ወይ ደግሞ እንዲወጣ የማትፈልጊው ነገር አለ? ምን እንዲወጣ አይደለም። እኔ እሱን ተንከባክቤያለሁ አይደል እስከዛሬ። እናንተ ዛሬ መታችሁ ጎዳሹ ምን አልሹ? ለምንድን ነው የምትለኝ እንደዚህ? ማለት አሁን እኮ አንቺ የምታሳየው ሁኔታ እኮ የምትደብቂው ነገር ያለና የፈራሽ ነገር ያለ ያናድዳል። እስከዛሬ እኔ ለሱ ስንት ነገር ሆኜለት ይሄን ሁሉ ለታይን መና ስታስቀሩት እንዴት ነው የማይሰማኝ? ምን ያስቀረን ሳይሆን እሱን ለማገዝ ለምን አመንካት እያልከው እኮ ነው አይደለ? አሁን ይዛው ልትሄድ ነው ደግሞ ማለት ነው አይደለም? ተረጋጊና እስኪ እናውራ። እንደሱ ለማለት አዎ ስላልተረዳሽ ነው። አዎ ተረጋጊና ተረጋጊ፣ ተቀመጪ። እኔ ንግግሩን ያስተካክል። እኛ እኮ ልንረዳው ነው እዚህ ጋር ያለ ነው፣ ልንረዳው ስለሆነ በዚህ ልክ እነዚህ ሆነሽ እኔ በቃዋለሁ። በቃ ለሱ እኔ ያለሁለት እስከዛሬ ምን ነበርኩኝ አይደለ? ሚስቱንም እህቱንም እኔ ያፈልገዋለሁ። በቃ በዚህ 1 ዓመት ውስጥ ምንድን ነው ያደረግሽለት? እስኪ አሁን እኛ መጣን፣ ብዙ ነገር እያወራን ነው። እንግዲህ ልናገዘውን በምንችለው ቃል ገብተንለታል ስንመጣም ለዚህ ስለሆነ አንቺ እስኪ ምን አረግሽለት በዚህ 1 ዓመት ውስጥ? ብዙ ነገር አድርጌለታለሁ። ድሮ የሚኖርበት ሰፈር ሄጃለሁ። ስማቸውንም እያፈላለኩለት ነበር፣ እየጠየኳቸው ነበር ጎረቤት የተባሉትን። በቃ ምንም ያላደረግኩለት ነገር የለም። አንቺስ ምንድን ነው የምትሰሪው? እስኪ ስለ አንቺ እንወቅ እስኪ መጀመሪያ። አንቺ በምንድን ነው የምትተዳደሪው? በምንድን ነው የምትተዳደሪው? ስለ እኔ ማወቅ ምን ይሰራልሃል? ስለ እሱ አይደለ እያወራን ያለ ነው። እስኪ ማለት በዚህ ልክ ደግ እንድትሆኝ ያደረገሽ ምንም በቃ እንዳየሁት ነው። በጣም ያሳዘነኝ በቃ አሁን ሚስቱና እህቱም ፈልገን አተናቸዋል። እንግዲህ የት እንዳሉ አልታወቀም። እስኪ ቀስ ብለን ደግሞ እንፈልጋቸዋለን። እኛ የእናንተ እዚህ ውስጥ መግባት ምንም አስፈላጊ አይደለም። እናንተንም አድከም እኮ ነው። እኛ ልናግዛችሁ ስለሆነ በእውነት ስለሱ አስበሽ በዚህ ልክ እሱ መጠበቅሽ እንግዲህ የሚያስመሰግንሽ ነው። እንግዲህ እንዲህ በምናየው ግን ደግሞ እስኪ አንቺ በምንድን ነው የምትስራለሽ ወይስ በምንድን ነው የምትኖሪው? አዎ ራሴ ስራለኝ። አነስ ያለች ምግብ ቤት አለኝ፣ እዛ ነው የምሰራው። እሺ እንግዲህ በላችሁ ወደ አንተ ልመለስና እስኪ ንገረኝ። እንግዲህ አሁን አቋርጣን ነው ወሬያችንን ያቆምነውና እስኪ በዚህ ልክ አንተ ምንም ሌላ የምታገኘው ሰው አልነበረህም? ወይም ደግሞ በስራም አጋጣሚ እዚህ ብዙ አመት ኖረሃል፣ እዚህ ብዙ ሰርተሃል እና በስራም አጋጣሚ ድሮ የምታውቃቸውን ሰዎች እንዲጠብቁ ማድረግ አችልም ነበረ? ማለት ስትመጣስ ዝም ብለህ ነው የመጣ ወይስ ምን ያመቻቸው ነገር የለም እዛ ሆነ? አይ ያልኩ ማለት ምንም ያመቻቸውት ነገር የለም። ምክንያቱም ያው እንዳልኩ ነው ከቤተሰብ ጋር ትንሽ ተደባብረን የተለያየ ነው። ለእኔ እንደ ሞቱ ነው የማስበው። ምክንያቱም
ለእኔ ካረዱኝ ያው ወላጁን ያጣ ብባል ይሻላል በሚለው ብዬ እንዳሉ አልቆጥርምና ያው እንዳልኩም በመሃል ስልክም በእጄ ስላልነበረ ያለውን ነገር አስተካክዬ ነበር ስልክ የገዛሁት እዛ ከሄድኩ በኋላ ስራ ከጀመርኩ በኋላ እሱን በደንብ አጫውቼሃለሁ ይመስለኛል። እና ስመጣ ምንም ጓደኛ የለኝም ሲጀመርም እዚህ የዛን ያክል ብዙም ጓደኛ የለኝም ነበረ። ስመጣ ማንም የሚቀበለኝ ነገር ሰው የለም። ያው ምናልባት እምነት የሚባል ነገር ስላለ ባገኛቸው ምናልባት እኮ እዛ ስሄድ እኮ እነሱ እኮ ሁሌ ቁጭ ብለው እዛ እኮ ሪፖርት እኮ ሊጠብቁኝ ይችላል ብዬ በቃ አስባለሁ። ሁሌም አስባለሁ፣ ሲመሽም ሲነጋም አስባለሁ። በቃ አሁን እኮ ሲሄድ እኮ እውነት እዛ ቁጭ ብለው አገኛቸው ይሆን? ወይኔ በቃ ምን ልበልህ፣ እሱ እምነት ስላለኝ ነው ዝም ብዬ በቃ ተነስቼ የመጣሁት። እሺ እንግዲህ ያኔ እዛ በነበርክበት ጊዜ እንደነገርከኝ እንግዲህ እዛ ሄደህ ህይወትህን ለመለወጥ ጥረህ ግረህ ደግሞ የእህትህንና የፍቅረኛህንም ህይወት ለመለወጥ እዚህ ከነበረው አንጻር ነው የወጣው። ያኔ ምን አጋጠመ? እስኪ እዛ ስትሄድ እንዴት ነበረ? እዛ የነበረ ቆይታስ ከስራ አንጻር አብራቸው የሄድካቸው ልጆች እንዴት ነበር? እስኪ እዛ የነበረ ቆይታ። ያው እዛ የነበረ ቆይታ በጣም ከባድ ነበር። ምክንያቱም እንደዚህ በዚህች ሰዓት አውርተህ የምትጨርሰው ነገር አይደለም። የገጠመኝን ፈተና ብነግርህ በቃ ሳምንቱ ሙሉ የሚያልቅ አይመስለኝም። እንደኔ ማለት ያሳለፍኩት ፈተና በጣም ከባድ ነበርና ያው ከዚህ ሲሄድ እንዳልኩ በጣም ብዙ ችግሮች ተቸግሬ እህቴን ለመርዳት ያው ከክፍለ ሀገርም ወደዚህ ስመጣ እህቴን ለመርዳት አሁንም ወደ ኋላ አልልም። ምክንያቱም ቤተሰቦቼ ያስቀየሙኝ እንጂ ከፍቅረኛዬ እንድርቅ አደረጉኝ እንጂ እህቴ እኔ የምወዳትን ሴት ትወዳለች እና በዛ ምክንያት እህቴን እኔ በጣም አከብራታለሁ። ለዛም ነው እንደ እናትም እንደ እህትም እንደ ሁሉም ነገር አያታለሁ ያልኩህ። ያለችኝ እሷ ነበረች። ቤተሰቦቼ ሲያጥላሉብኝ እምቢ ሲሉ ሲገፋፉኝ እሷ ነበረች ከጎኔ ስትሆን ነበርና ለእሷ ብዬ ነበረ ወደዛ የሄድኩት። እና ወደዛ ከሄድኩ በኋላ በጣም ብዙ ነገሮችን ገጥመውኛል። ቅድም ያው በመሃል ላይ ቀጥታ እኔ ወደ ስራው ነው የገባሁልህ። ግን ከስራ ከመግባቴ በፊት በጣም ብዙ ፈተናዎች ተፈትኜ እንደነበር በእጄ የነበሩትን እቃዎች ሽጬ ወደ ገንዘብ እንደቀየርኩም የተወሰነ ነገር አድርጌልሃለሁ። ግን ከዛ በፊት ቀጥታ ከዚህ ሲሄድ ግመል ጥበቃ ነበር የገባሁት። ያው እኛ ሀገር ሰው ብዙ ሰዓት እዛ ሄደህ ስራ ሲባል እዛ ሄደህ ትልቅ ስራና ወይም ወርቅ የምታፍስ ነው የሚመስለው እንጂ ብዙ ፈተና እንዳለ አያስብም። እና በጣም ብዙ ቻሌንጅ ነበረው። በዛው ላይ ሙቀቱ አለ፣ በዛው ላይ ከግመሎቹ ጋር ወደዛ ወደዚህ ማለት አለና በጣም ከባድ ነበር። በጣም ማለት ነው ከሚባለው በላይና ለፈጣሪ ምን ይሳነዋል። ከሰዎች ጋር መግባባት ጀመርኩኝ። ትንሽ ትንሽዬም ቋንቋ መልመድ ጀመርኩኝ። ያው የእነሱን ሀገር ቋንቋና ከዛ ለምንድን ነው እስከ መቼ ድረስ ነው እንደዚህ ግመል የምጠብቅ? አንደኛ ሙያ የለውም፣ ሁለተኛ ነገር ደግሞ ግመል ጠብቄ እንዴት ስቀየራለሁ ብዬ ቁጭ ብዬ ማሰብ ጀመርኩኝ። ከዛ ያው አንዳንድ ጥሩ ሰው ያጋጥምሃል፣ ቁጭ ብዬ ማማከር ጀመርኩኝ። እንዴት ነው አሁን ይህንን ግመል ጠብቄ እለወጣለሁ ወይስ ዘላለም ዓለም እዚህ ግመል ስጠብቅ ነው የምኖረው? እኔ እኮ ክፍለ ሀገር እያለሁ እዛው ሳልመጣ በፊት ማለትም ከኢትዮጵያ ሳልመጣ በፊት ሙያ ነበረኝ። እንደዚህ ፌራዮ ምናምን ሞካክር ነበር ምናምን ብዬ አወራሁት። አንድ የተባረከ ልጅ አለና እሱን ሳወራው እንዴ እኔ እኮ እዚህ ብዙ አመታቶችን ቆይቻለሁና ወንድሜ ኮንስትራክሽን ይሰራል፣ ለምን ታዲያ እዛ ፌራዮ አትገባም? ከወንድሜ ጋር ላገናኝ ምናምን አለኝና በጣም የተባረከ ሰው ነው። ከወንድሙ ጋር አገናኘኝ። ከዛም በኋላ ሄጄ ኮንስትራክሽን መስራት ጀመርኩኝ። ያው እንዳልኩ ቅድም ነካነካን ያደረኩልህ ያው ካነሳሁልህ ላይ ቀር በደንብ ልንገርህና እዛ ከዛ ግመል ጥበቃ ወጥቼ ወደዛ ኮንስትራክሽን ገባሁ። እግዚአብሔር ይስጠው። ከዛም በኋላ እዛ ኮንስትራክሽን እየሰራሁ እያለ በጣም ብዙ ፈተናዎች ገጠሙኝ። ምክንያቱም ፈጣን ነኝ በተፈጥሮዬ። ያው እንዳልኩ ከሰውም ጋር ስለምግባባ በስራዬም ደግሞ ማስመስከር እፈልጋለሁና በቃ መሯሯጥ ጀመርኩኝ። ለጉልበቴ ወደ ኋላ አልልም። ስራ የተባልኩትን ነገር በሙሉ እሰራለሁ። አወጣጤም መለወጥ ስለሆነ ነው። የምለወጥ ደግሞ ሰርቼ እንደሆነ አምናለሁ። በዛ ምክንያት በቃ መሯሯጥ ጀመርኩ። በደንብ እሰራለሁ ምናምን። ሰውየው በጣም ወደደኝ። በቃ ከሚገባው በላይ ማለት መጀመሪያ የሄድኩበትና የማገኘው ደሞዝ ጭራሽ አይገናኝም።
እዛው ድርጅት ውስጥ ያሉ ልጆች በጣም እኔን ትንሽ መቃወም ጀመሩ። እንዴት እንዴ ይህን ያክል ዓመት ቆይተን እሱ ብዙ ዓመት ሳይቆይ እንዴት ይህን ያክል ገቢ ሊያገኝ ይቻለ?